ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን የአክብሮት ሰላምታችንን ሮትሮ ሁሉ እያቀረብን ከናሁ ቴሌቪዥን ዞትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ ስፖርታዊ መረጃችን ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። ለዛሬ ለተረቡ ህዳር 17 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። መረጃዎቹን አሰናድቶ ወደ እናንተ በማድረስ ገዛኸኝ ዱላ የካሜራ ባለሙያዎቻችን እንደዚሁ ኦብሳ ሱራና ጋሻው ዳኛው ከኛ ጋር ቆይታ ያደርጋሉ። አብራችኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የሴካፋ ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ጨዋታ በኢትዮጵያ አስተናጋጅነት እየተከናወነ እንደሚገኝ ይታወቃል። አሁን ወሳኝ ምዕራፍ ላይ ደርሷል። ወደ ግማሽ ፍጻሜው ለማለፍ የሚደረጉ ጨዋታዎች ትላንትና ጅማሯቸውን አድርጓል። ዛሬም የሚደረጉ ጨዋታዎች አሉ። እነዚህን እንመለከታለን። ምድብ አንድ ላይ የተደለደለችው ሀገራችን ኢትዮጵያ ከምድቧ ማለፏን አረጋግጣለች በ7 ነጥቦች። እስካሁን ድረስ በምድቧ ያደረገችውን 3 ጨዋታ ሁለቱን በድል ስታጠናቀቅ አንዱን ባቻ ውጤት እንደዚሁ ማጠናቀቅ ችላለች። ይህንንም ተከትሎ 7 ነጥቦችን ይዛ ዛሬ የምታደርገውን ጨዋታ ሳታካትት እንግዲህ በ7 ነጥቦች አስቀድማ ወደ ግማሽ ፍጻሜው ማለፍ ከቻሉ 4 ሀገራቶች መካከል አንደኛዋ መሆን ችላለች ማለት ነው። ዛሬ ለማሊያ ክብርና የምድቡ መሪ ሆኖ ለማጠናቀቅ የሚደረግ ጨዋታ ነው። ከሀገር ኬንያ ጋር ቀን 10 ሰዓት ላይ እዚህ በመዲናችን አዲስ አበባ አበበ ቢቂላ ስቴዲየም ላይ ጨዋታቸውን ያደርጋሉ። ጎረቤት ሀገር ኬንያና የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የሁለቱ አሸናፊ ብሔራዊ ቡድን ምድቡን በአንደኝነት እየመራ ቀጣዩን በግማሽ ፍጻሜ የሚያደርገውን ጨዋታ እንደዚሁ የሚያከናውን ነው የሚሆነው። ይህ ጨዋታ እንግዲህ ቀን 10 ሰዓት ላይ ጅማሮውን ያደርጋል። ጥሪ አቅርቧል የኢትዮጵያ እግር ኳስ ፌዴሬሽን። ታዳጊዎቹን የወደፊት የዋሊያዎቹን መጋቢ እየተባሉ እየተጠቀሱ ብዙ ነገርም እያሳዩን የሚገኙት እነዚህ ወጣት ተጫዋቾች እንድታበረታቱ ተጋብዛቸዋል። ቀን 10 ሰዓት ላይ የአበበ ቢቂላ ስቴዲየም ክፍት ነው ለተመልካቾች። ከኬንያ ጋር የሚደረገውን ጨዋታ እንድትከታተሉና ተጫዋቹ ያላቸውን ምን አይነት ታለንት እያሳዩ እንደሆነ ደግሞ እንደዚሁ እንድትመለከቱ ጋብዟቸዋል ማለት ነው። ሌሎች ጨዋታዎች ይደረጋሉ። በድሬዳዋ ኢንተርናሽናል ስቴዲየም ምድብ 2 ላይ የሚደረጉ የምድቡ የመጨረሻ ጨዋታዎች እንደዚሁ ሲደረጉ ዩጋንዳ ከጅቡቲ ጋር ምሽት 1 ሰዓት ላይ ጨዋታዋን ታደርጋለች። ከዛ አስቀድሞ ደግሞ ሱዳን ከብሩንዲ ቀን 10 ሰዓት ላይ ጨዋታቸውን የሚያከናውኑ ነው የሚሆነው። እንግዲህ የሴካፋ ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ 10 ሀገራቶች ኢትዮጵያን ጨምሮ እየተካፈሉበት ነው የሚገኘው። ወሳኝ ምዕራፍ ላይ ደርሷል። ዛሬ በድጋሚ እናስታውሳችሁ 10 ሰዓት ላይ የሚደረገው በአዲስ አበባ አበበ ቢቂላ ስቴዲየም የኢትዮጵያ እና እንደዚሁ ደግሞ የኬንያ ብሔራዊ ቡድን የሚያደርጓቸውን ጨዋታዎች እንድትከታተሉ እንጋብዛቸዋለን። ወደ ሌሎች የሀገር ቤት ስፖርታዊ መረጃዎቻችን ስናልፍ ደግሞ እንደዚሁ የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የ6ኛ ሳምንት መርሃ ግብር ጨዋታዎች እንደዚሁ እየተከናወኑ ነው የሚገኙት። ይቅርታ የ7ኛ ሳምንት መርሃ ግብር ጨዋታዎች በአዲስ አበባ ስቴዲየም እና እንደዚሁም በሐዋሳ ዩኒቨርሲቲ ስቴዲየም እየተከናወኑ ይገኛሉ። ትላንት የተደረጉ ጨዋታዎች አሉ። ትላንት በተደረጉ ጨዋታዎች ነገሌ አርሲ የወቅቱን የፕሪሚየር ሊጉን ሻምፒዮናውን ክለብ ኢትዮጵያ መድንን 1-0 በሆነ ውጤት ማሸነፍ ችሏል። ነገሌ አርሲ ተከታታይ ሁለተኛ ድሉን በውድድር ዓመቱ ማስመዝገብ ችሏል። ከዚህ ቀደም አዳማ ከተማን እየተመራ 2-1 በሆነ ውጤት ማሸነፉ የሚታወስ ነው። ትላንት ደግሞ 62ኛው ደቂቃ ላይ ምስጋናው መላኩ ባስቆጠረው ጎል ነገሌ አርሲዎች 1-0 በሆነ ውጤት በማሸነፍ እንደዚሁ ጥሩ ውጤት ማስመዝገብ የቻሉበት ጨዋታ ሆኖ አልፎላቸዋል። በሌላ በኩል አዳማ ከተማ ከባህር ዳር ከተማ ጋር ያገናኘው ጨዋታ በአዳማ ከተማ 1-0 አሸናፊነት ፍጻሜውን አግኝቷል። 75ኛው ደቂቃ ላይ አቡበከር ሳኒ ነው አዳማ ከተማን አሸናፊ ያደረገች ግብ ከመረብ ማሳረፍ የቻለው። እንግዲህ አዳማ ከተማ በአዲሱ አሰልጣኛቸው ስዩም ከበደ እየተመራ የመጀመሪያ ሽንፈቱን ሳምንት ዕለት እንደምናስታውሰው በ6ኛው ሳምንት መርሃ ግብር ላይ ማለት ነው ሽንፈት አስተናግዶ ነበረ። አሁን ግን እንደዚሁ ወደ አሸናፊነት የመጣበትን ውጤት ነው ማስመዝገብ የቻለው ማለት ነው። ዳግም ወደ አሸናፊነቱ መጥቷል። ዛሬ የሚደረጉ ጨዋታዎችን ወደ እናንተ ከማድረሳችን አስቀድሞ ወላይታ ዲቻም በተመሳሳይ በውድድር ዓመቱ የመጀመሪያ ድሉን ማስመዝገብ ችሏል። ከወልዋሎ ዓዲግራት ዩኒቨርሲቲ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። ውብሸት ክፍሌ 43ኛው ደቂቃ ላይ እንደዚሁም ደግሞ ቅዱስ ቂርቆስ 88ኛው ደቂቃ ላይ ለወላይታ ዲቻ የአሸናፊነቱን 2 ግቦች ከመረብ ማሳረፍ ችሏል። በቅርቡ ነው እንግዲህ ወላይታ ዲቻ እግር ኳስ ክለብ ከቀናት በፊት እኛ መረጃውን ወደ እናንተ አደርሰናል። የቀድሞው የኢትዮጵያ ብሔራዊ ቡድን አሰልጣኝ መሳይ ተፈሪም በዋና አሰልጣኝነት መሾማቸውን እናስታውሳለን። ከአሰልጣኝ ገብረ ክርስቶስ ቢራራ ስንብት በኋላ ማለት ነውና አዲሱ አሰልጣኝ እንግዲህ በድል ጨዋታቸውን ጀምረዋል። በቀጣይ የሚኖራቸው ጨዋታዎች ላይ እንደዚሁ የእሳቸው ተጽዕኖ ይጠበቃል ማለት ነው። ለወልዋሎ ዓዲግራት ዩኒቨርሲቲ ብቸኛውን ግብ ከመረብ ማሳረፍ የቻለው ፍቃዱ መኮንን 45ኛው ደቂቃ ላይ ነበር። አስቀድሞ ነበር
ወልዋሎ አዲግራት ዩኒቨርሲቲዎች በጨዋታው ላይ ጎል አስቆጥረው ይመሩ የነበረው ማለት ነው። ጨዋታው እንግዲህ 2-1 በሆነ ውጤት በጦና ንቦቹ አሸናፊነት ተጠናቋል ማለት ነው። ዛሬ የሚደረጉ ጨዋታዎች አሉ። በአዲስ አበባ ስቴዲየም ሁለት ጨዋታዎች ይደረጋሉ። ቀን 7 ሰዓት ላይ ሲዳማ ቡና ከመቻል ጋር የሚያደርጉት ጨዋታ ይጠበቃል። ሁለቱም በጣም በጥሩ አቋም ላይ የሚገኙ ከመሆናቸው ጋር ተያይዞ ጨዋታው ከፍተኛ ፍክክር ሊያስመለክት እንደሚችል እንደዚሁ ቅድመ ግምት አግኝቷል። ሌላኛው ይህ ጨዋታ ፍጻሜውን እንዳገኘ ሐዋሳ ከፋሲል ከተማ ጋር የሚያደርጉትም ጨዋታ 10 ሰዓት ላይ ይደረጋል። ይህም በአዲስ አበባ ስቴዲየም የሚደረግ ነው። እንግዲህ ወደ ሐዋሳ ዩኒቨርሲቲ ጨዋታዎች ደግሞ ስናልፍ በሐዋሳ ዩኒቨርሲቲ የሚደረጉትን ጨዋታዎች ኢትዮ ኤሌክትሪክ ከቅዱስ ጊዮርጊስ የሚያደርጉት ጨዋታ የአዲስ አበባው ደርቢ ቀን 9 ሰዓት ላይ ይደረጋል። ቅዱስ ጊዮርጊስ እግር ኳስ ክለብ እሱም በተመሳሳይ የመጨረሻውን ጨዋታ ሽንፈት አስተናገደ እንጂ በጣም በጥሩ ሁኔታ እየተጓዘ ያለበትን ሁኔታ ተመልክተናል። የአሰልጣኝ ዘሪሁን ሸንገታው ቡድን ኢትዮ ኤሌክትሪክን በተመሳሳይ እንደዚሁ በጥሩ አቋም ላይ የሚገኝ ቡድን ነው። ይህንን ጨዋታ ያከናውናል ማለት ነው። ሁለቱ ቡድኖች እንግዲህ የአዲስ አበባ ተወካይ ክለቦች መሆናቸው ይታወቃል። የአዲስ አበባን ደርቢ በሐዋሳ ዩኒቨርሲቲ ስቴዲየም ነው ጨዋታቸውን የሚያከናውኑት። በተለይ በዚህ ጨዋታ ላይ ደግሞ የቀድሞ የቅዱስ ጊዮርጊስ እግር ኳስ ክለብ ኮከቦች እርስ በርስ ቴክኒካል ኤሪያው ላይ ሆነው ቡድኖቻቸውን የሚመሩበት ነው። አሰልጣኝ ፋሲል ተካልኝ በቅዱስ ጊዮርጊስ እግር ኳስ ክለብ በኩል እንደዚሁም ደግሞ ዘሪሁን ሸንገታ በኢትዮ ኤሌክትሪክ በኩል ማለት ነው። እንግዲህ አንድ ላይ መጫወት የቻሉ በኮቺንግ ስታፍ ውስጥም አንድ ላይ ተካተው ፈረሰኞቹን መምራት የቻሉ አሰልጣኞች ናቸው። እነዚህ እንግዲህ ሁለት ወጣት አሰልጣኞች የየራሳቸውን ቡድን እየመሩ ዛሬ በአዲስ አበባ ደርቢ እንመለከታቸዋለን ማለት ነው። አሰልጣኝ ዘሪሁን ሸንገታ በኢትዮ ኤሌክትሪክ በኩል እንደዚሁም ደግሞ አሰልጣኝ ፋሲል ተካልኝ ፈረሰኞችን እየመሩ የሚያደርጓቸው ጨዋታዎች ትልቅ ትኩረትን አግኝተዋል ማለት ነው። ሸገር ከተማ ከኢትዮጵያ ቡና የሚያደርጉት ጨዋታ ደግሞ አመሻሽ 12 ሰዓት ላይ ጅማሮውን ያደርጋል። ይሄም በሐዋሳ ዩኒቨርሲቲ ስቴዲየም የሚደረግ ጨዋታ ነው። ሸገር ከተማ ዘንድሮ ወደ ኢትዮጵያ ፕሪሚየር ሊግ ያደገ ነው። እንደዚሁ ኢትዮጵያ ቡና እግር ኳስ ክለብ ደግሞ አሁንም የውጤት ቀውስ ውስጥ የሚገኝ ቡድን ነውና የዛሬው ጨዋታ በተለይ የበለጠ ለኢትዮጵያ ቡና ተርኒንግ ፖይንት ሊሆናቸው ይችላል ተብሏል። ጨዋታውን የሚያሸንፉ ከሆነ ነገር ግን አንዳንድ በየጨዋታው ላይ የሚጥሏቸው ነጥቦች የሚያስተናግዷቸው ሽንፈቶች ደግሞ ከወዲሁ በደጋፊው ዘንድ ቅሬታን እየፈጠሩ ነው የሚገኙት። እንግዲህ አሰልጣኝ አሸናፊ በቀለ ነው ሸገር ከተማን እየመሩ የሚገኙት አንጋፋው አሰልጣኝ። እንደዚሁ ደግሞ ሀቢ ካሳሁን ደግሞ በኢትዮጵያ ቡና እግር ኳስ ክለብ በአሰልጣኝነት እየተመለከት ነው እንገኛለን። እንግዲህ መልካም እድል እንመኛለን ለሁለቱም ቡድኖች። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችንን እዚህ ላይ እናጠናቅቃለን። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናምራው። ናሁ ቴሌቪዥንን እንደወትሮ ሁሉ ምርጫችሁ አድርጋችሁ እየተከታተላችሁን ስላላችሁ እጅግ በጣም እናመሰግናለን። ጠቃሚውን መልእክቶች ወደ እናንተ አደርሰን ዳግም የምንገናኝ ይሆናል። አብራችሁን ሁኑ። በድጋሚ ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን እየተከታተላችሁ ትገኛላችሁ። በድጋሚ አብራችሁን ስላላችሁ እናመሰግናለን። አሁን በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። የአውሮፓ ቻምፒየንስ ሊግ የውድድር መድረክ የ2025-26 የውድድር ዘመን የአምስተኛ ጨዋታዎች ትላንትና በአውሮፓ ከተማ የተለያዩ ስቴዲየሞች እንደዚሁ ተከናውነው ያልተጠበቁ ውጤቶችም ተመዝግበውበታል። ትላንት ተደርጎ ወደ ነበረውና በበርካታ የእግር ኳስ አፍቃሪያን ዘንድ አብዝቶ ሲናፈቅ የነበረውን ጨዋታ ውጤት እናስቀድም። የእንግሊዙ ክለብ ቼልሲ በሜዳው ስታንፎርድ ብሪጅ የስፔኑን ክለብ ባርሴሎናን የገጠመበትና 3-0 በሆነ ውጤት ያሸነፈበት እንቅስቃሴ በበርካቶች ዘንድ አግራሞትን ፈጥሯል። ቼልሲ በእርግጥ ትልቅ ክለብ ነው። ነገር ግን ወጣት ተጫዋቾችን መያዙንና በዚህ ዓመት ደግሞ በፕሪሚየር ሊጉም በተለያዩ የውድድር አይነቶች ላይ የወጥነት ችግር ሲነሳበት ስለነበረ ምናልባት ይህንን ጨዋታ ባርሴሎና ከሜዳው ውጪም ሄዶ አሸንፎ ሊመለስ የሚችልበት እድል ሊኖር ይችላል ተብሎ ቅድመ ግምት ሲሰጠው ነበረ። ነገር ግን ትላንትና ውጤቱ የተገላቢጦሽ ሆኗል። በእርግጥ ቀይ ካርድ ነበረው በጨዋታው እንቅስቃሴ ላይ፣ ያም የፈጠረው ነገር ሊሆን ይችላል። ነገር ግን ቼልሲዎች ደግሞ በጣም ጠንክረው ነው የተመለከትነውና ባክ ቱ ባክ በፕሪሚየር ሊጉም አሸንፈው ነው የተመለሱት። ከሜዳቸው ውጪ ወደ ተርፍ ሙር አቀንተው እንደዚሁ አዲስ አዳጊውን ክለብ በርንሌን አሸንፈው ከመጡ በኋላ የአሰልጣኝ ኤንዞ ማሬስካ ታዳጊዎቹ ተጫዋቾች ትላንትና ታምር መስራት ችሏል። በስታንፎርድ ብሪጅ ማለት ነው። ባርሴሎናን 3-0 በሆነ ውጤት ነው ማሸነፍ የቻሉት። በዚህ እንቅስቃሴ ላይ ኩንዴ ራሱ ግብ ላይ ነው ከመረብ ያሳረፈው። የባርሴሎናው ተጫዋች 27ኛው ደቂቃ ላይ መሪ ያደረጋቸው። እንደዚሁ ይህ ጨዋታ ለሁለት የመጀመሪያው ግማሽ 45 እንግዲህ እንደዚሁ በሰማያዊዎቹ መሪነት ለረፍት ወደ መልበሻ ክፍል አመርቷል። ከረፍት መልስ ይህንኑ ጥንካሬያቸውን ማስቀጠል የቻሉት ሰማያዊዎቹ ኤስቴቫኦ 55ኛው ደቂቃ ላይ ጎል አስቆጥሮ የቼልሲን 1-0 በሆነ ውጤት መሪነት ወደ 2-0 መሪነት እንደዚሁ ማሸጋገር ችሏል። ሊያም ዴላፕ በክረምቱ የተጫዋቾች የዝውውር መስኮት ኢፕስዊች ታውንን ለቆ ሰማያዊዎቹን የተቀላቀለበትን አጋጣሚ እናስታውሳለን። ጉዳት ላይ ነበር የሚገኘው ይሄ ተጫዋች። ከዚያም ባለፈ ቀይ ካርድ ተመልክቶም እንደዚሁ ውስን ጨዋታዎች እንዳለፉት የሚታወቅ ነው። ሊያም ዴላፕ ትላንት በነበረው ጨዋታ 73ኛው ደቂቃ ላይ ለሰማያዊዎቹ ሶስተኛ ግብ እንደዚሁ ከመረብ ማሳረፍ የቻለበትን አጋጣሚ ተመልክተናል። 44ኛው ደቂቃ ላይ ግን ወደ ረፍት ከማምራታቸው አስቀድሞ አራውጆ በቀይ ካርድ ከሜዳ ወጥቷል በባርሴሎና በኩልና ጨዋታው የበለጠ ባላንስ እንዳይኖረው ያደረገበትን አጋጣሚ ተመልክተናል። ያም ቢሆን ግን ቼልሲዎች የነበራቸው እንቅስቃሴ ትላንትና በጣም ልዩ ሆነው ነው ያመሹት ታዳጊዎቹ በሚባል ደረጃ መጥቀስ ይቻላልና ከጨዋታው መጠናቀቅ በኋላ የተለያዩ አስተያየቶች ተሰጥቷል። በተለይ ደግሞ በጨዋታው እንቅስቃሴ ላይ ታዳጊውና የቼልሲ ተስፈኛ ተጫዋች በበርካታ የእግር ኳሱ ሊቃን ዘንድ ብዙ እየተባለለት የሚገኘው ኤስቴቫኦ 55ኛው ደቂቃ ላይ ጎል አስቆጥሯል። ቀደም ሲል ጠቅሼላችኋለሁና ይህ ተጫዋች በአውሮፓ ቻምፒየንስ ሊግ የውድድር መድረክ በተከታታይ 3 ጨዋታዎች ላይ ጎል በማስቆጠር በእድሜ ትንሹ ሁለተኛው ተጫዋች ሆኗልና ይህንንም ታሪክ ከወዲሁ በቼልሲ ማሊያ መጻፍ የቻለበትን አጋጣሚ ተፈጥሯልና ጨዋታው ከተጠናቀቀ በኋላ ለመገናኛ ብዙሃን በሰጠው አስተያየት የዕለቱን እንቅስቃሴ አስመልክቶና ያስቆጠራትን ጎል በተመለከተ እንግዲህ የተገኘውን ክፍተት ተጠቅሜ ጎል ማስቆጠር ችዬዋለሁ። ትላንት ምሽት በነበረው እንቅስቃሴ በጣም ደስተኛ ነኝ የሚል አስተያየቱ እንደዚሁ ሰጥቷል። ኤስቴቫኦ በቼልሲ ቤት ገና ብዙ ስራዎችን ይሰራሉ፣ ብዙ ነገሮችን ይሰራሉ ከሚባሉ ወጣት ተጫዋቾች መካከል አንደኛው ሆኖ ነው የተመለከትነው። አሰልጣኝ ኤንዞ ማሬስካ ከጨዋታው መጠናቀቅ በኋላ እንደዚሁ አስተያየት ሰጥቷል። በተለይ ይሄ ጨዋታ ያን ያህል ብዙ የምንለው አይደለም። በእርግጥ ባርሴሎናን ማሸነፍ ከባድ ሊሆን ይችላል። ይህንን ማሳካት ችለናል። ነገር ግን ደግሞ ከፊት ለፊታችን በእንግሊዝ ፕሪሚየር ሊግ የ13ኛ ሳምንት መርሃ ግብር ላይ አርሰናልን በሜዳችን የምናስተናግድበት ጨዋታ ላይ ትኩረት እናደርጋለን፣ ለዛ ጨዋታ ተዘጋጅተናል የሚል አስተያየት ሰጥቷል። የባርሴሎናው አሰልጣኝ እንደዚሁ ሃንስ ፍሊክ ጨዋታውን አስመልክተው በሰጡት አስተያየት ምሽቱ ለቼልሲዎች እጅግ በጣም ልዩ ነበረ፣ ተጫዋቾቹ በጥሩ መነቃቃት እንቅስቃሴያቸውን ሲያደርጉ ተመልክቻለሁና አስቸጋሪ ጨዋታ ነበር ለማሸነፍ። እንግዲህ ቼልሲዎችን እንኳን ደስ አላችሁ ማለት እፈልጋለሁ የሚል አስተያየት ሰጥቷል። ቡድናቸው ግን መሻሻል እንዳለበት ነው አሰልጣኝ ሃንስ ፍሊክ የተናገሩት። እዚህ ሁኔታ ላይ ሆነን ምናልባት 8ኛ ደረጃን ይዘን ለማጠናቀቅ ከ1 እስከ 8 ባለው ተጨማሪ የፕሌኦፍ ጨዋታ ለማድረግ የሚያስችል ቁመና ላይ አይደለም የምንገኘው። በቀሩት ጨዋታዎች ግን ወደ ነበርንበት ቁመና ለመመለስ ጥረት እናደርጋለን፣ ግን የሚቻል አይመስለኝም የሚል አስተያየት ሰጥቷል አሰልጣኝ
ሃንስ ፍሊክ የባርሴሎናው መሪ ማለት ነው። ሌሎች ጨዋታዎች ተደርገዋል። የተደረጉትን ጨዋታዎች እናንሳ። እንደዚሁ ማንቸስተር ሲቲ በሜዳው ኢታድ ጨዋታውን አከናውኖ ነበረ ከጀርመኑ ክለብ ባየር ሊቨርኩሰን ጋር ያደረገውን ጨዋታ 2-0 በሆነ ውጤት ነው የተሸነፈው የአሰልጣኝ ፔፕ ጋርዲዮላው ቡድን ማለት ነው። በጣም የሚገርምና ያልተጠበቀ ውጤት ነው። እንግዲህ ባየር ሊቨርኩሰን ትላንትና 2-0 በሆነ ውጤት ጨዋታውን ሲያሸንፍ ግሪሞላዶ 23ኛው ደቂቃ ላይ እንደዚሁም ደግሞ ፓትሪሲክ 54ኛው ደቂቃ ላይ ሁለተኛውን ግብ ከመረብ ማሳረፍ ችሏል ማለት ነው። ከጨዋታው መጠናቀቅ በኋላ አሰልጣኝ ፔፕ ጋርዲዮላ ከመገናኛ ብዙሃን ጋር በነበረው ቆይታ ጨዋታውን አስመልክቶ ጨዋታውን በመሸነፋችን ሙሉ ኃላፊነቱን እኔ ወስዳለሁ ብሏል። በእርግጥ በጨዋታው እንቅስቃሴ ላይ የብዙ የተጫዋቾች ለውጥ አድርጎ ነበር በቋሚ አሰላለፍ ውስጥ የገባውና ይሄ አንዳንድ ጊዜ ያልተጠበቀም ስለነበረ ብዙዎች ቅሬታ ፈጥሮባቸዋል። የሲቲ ደጋፊዎች በተለይ ማለት ነው። በጨዋታው እንቅስቃሴ ላይ እንግዲህ ዋጋ አስከፍሎታል ፔፕ ጋርዲዮላ። ይህንን የተረዳ ይመስላል። 2-0 በሆነ ውጤት አሸንፏል። ወደፊት በሚገጥሙን ወይም በሚጠብቁን ጨዋታዎች ላይ ብቻ ትኩረት እናደርጋለን ከዚህ በኋላ የሚል አስተያየት ሰጥቷል ማለት ነው። ተከታታይ ሽንፈት ነው ያስተናገደው። በፕሪሚየር ሊጉ እንደምናስታውሰው በሴንት ጄምስ ፓርክ ስቴዲየም በኒውካስል ዩናይትድ 2-1 በሆነ ውጤት መሸነፉ ይታወሳል። አሁን ደግሞ በአውሮፓ ቻምፒየንስ ሊግ የውድድር መድረክ በጀርመኑ ክለብ ባየር ሊቨርኩሰን እንደዚሁ የ2-0 ሽንፈት ገጥሞታል ማለት ነው አሰልጣኝ ፔፕ ጋርዲዮላ። ሌሎች ጨዋታዎችን እንመልከት። የፈረንሳዩ ክለብ ማርሴይ እንደዚሁ ከእንግሊዙ ክለብ ኒውካስል ዩናይትድ ጋር ያደረጉት ጨዋታ በማርሴይ 2-1 አሸናፊነት ነው የተጠናቀቀው። በዚህ እንቅስቃሴ ላይ 6ኛው ደቂቃ ላይ ሃቪ ባርነስ ጎል አስቆጥሮ መሪ አድርጓቸው ነበረ ማክፓይሶቹን ማለት ነው። ከዚህ ቀደምም ሲቲን ሲያሸንፉ ሁለቱንም የማሸነፊያ ግቦች ከመረብ ማሳረፍ የቻለው ይህ እንግሊዛዊ ኢንተርናሽናል ነበረ። ነገር ግን ትላንት በነበረውም እንቅስቃሴ ይሄንኑ የማጥቃት እንቅስቃሴ 6ኛው ደቂቃ ላይ ተግባራዊ በማድረግ ጎል አስቆጥሮ መሪ አድርጓቸው ነበር። ነገር ግን አንጋፋው የ36 ዓመቱ አፍሪካዊ ኢንተርናሽናል ጋቦናዊው ኤምሪክ ፐር አውበሜያንግ 2 ግቦችን ከመረብ ማሳረፍ ችሏል። 46ኛውና 50ኛው ደቂቃ ላይ ማለት ነው። ይሄ ተጫዋች እንግዲህ እድሜም እየገደበው አይደለም የሚገኘው፣ ጥሩ እንቅስቃሴ እያደረገ ነው የሚገኘው። በዓለም ዋንጫው ማጣሪያ ምንም እንኳን የጋቦን ብሔራዊ ቡድን ወደ ዓለም ዋንጫው ማለፍ ባይችልም ነገር ግን ጥሩ እንቅስቃሴ ሲያደርግ ተመልክተነዋል። በአንድ ጨዋታ 4 ግቦችን ከመረብ ያሳረፈበትን አጋጣሚ እናስታውሳለን። ከዛ ባለፈ ደግሞ በዚሁ በፈረንሳይ ሊግም የሚያደርገው እንቅስቃሴ በጣም በጥሩ ሁኔታ እየተመለከትነው ነው የምንገኘው። ትላንት እንግዲህ 2-1 በሆነ ውጤት ማርሴይ ኒውካስል ዩናይትድን ሲያሸንፍ ሁለቱን የአሸናፊነት ግቦች ለማርሴይ ከመረብ ማሳረፍ ችሏል። ፖዶ ግሊሚት ከዩቬንቱስ ያደረጉት ጨዋታ በዩቬንቱስ 3-2 አሸናፊነት ተጠናቋል። ኦፔዳ እንደዚሁ ማይኪን እና ጆናታን ዳቪድ ኳስና መረብን ማገናኘት የቻሉ የአሮጊቷ ተጫዋቾች ሆኗል። ዛሬ የሚደረጉትን ጨዋታዎች እንመልከት። ዛሬ እንግዲህ በርከት ያሉ የአውሮፓ ቻምፒየንስ ሊግ 5ኛ ጨዋታዎች ይከናወናሉ። ምሽት 2:45 ላይ በኩል ተመሳሳይ ጊዜ የሚደረጉ 2 ጨዋታዎች አሉ። ፓፎስ ከሞናኮ እንደዚሁም የዴንማርኩ ክለብ ኮፐንሃገን ከካይራት የሚያደርጉት ጨዋታ በዚሁ ጊዜ የሚከናወን ነው የሚሆነው። ምሽት 5 ሰዓት ላይ በኩል ተመሳሳይ ጊዜ በርከት ያሉ ጨዋታዎች ይደረጋሉ። የግሪኩ ክለብ ኦሎምፒያኮስ ከስፔኑ ክለብ ወይም ከመድረኩ አያሉ ክለብ ሪያል ማድሪድ ጋር ሲገናኙ፣ ስፖርቲንግ ሊዝበን ከክለብ ብሩግ እንደዚሁ አይንትራ ፍራንክፈርት ከአታላንታ፣ ሊቨርፑል ከፒኤስቪ የሚያደርጉትም ጨዋታ ይጠበቃል። አትሌቲኮ ማድሪድ ከኢንተር ሚላን፣ ይህም የምሽቱ ታላቅ ከተባሉ ተጠባቂ ጨዋታዎች መካከል አንደኛው ነው። ነገር ግን በበርካታ የእግር ኳሱ አፍቃሪያን ዘንድ የምሽቱ ከባድ ሚዛን እየተባለ ከወዲሁ እየተጠቀሰ የሚገኘው ጨዋታ በኤምሬትስ ስቴዲየም የሚከናወነው የእንግሊዙ ክለብ አርሰናል ከጀርመኑ ክለብ እንደዚሁ ባየር ሙኒክ ጋር የሚያደርጉት ጨዋታ ነው። ሁለቱም በየሊጋቸው እጅግ በጣም አስገራሚ አሁን ላይ በአውሮፓ አሉ ከሚባሉ ታላላቅ ክለቦችና አስፈሪ ቡድኖች ከሚባሉት ክለቦች መካከል ከፊት ለፊት የሚቀመጡት ሁለቱ ቡድኖች የሚያደርጉት እንቅስቃሴ ከወዲሁ ትልቅ ትኩረትን ስቧል። አርሰናል የሊጉን የዋንጫ ክብር ለማግኘት እየገሰገሰ ነው የሚገኘው። የደረጃ ሰንጠረዡንም ከወዲሁ እየመራ ነው የሚገኘው። እንደዚሁ በአሰልጣኝ ቪሴንት ኮምፓኒ የሚመራው የጀርመኑ ክለብ ባየር ሙኒክም በተመሳሳይ የቡንደስሊጋውን የደረጃ ሰንጠረዥ በቀዳሚነት እየመራ ይገኛል። በዚሁ መድረክም ከተመለከትናቸው ሁለቱም ክለቦች ያደረጓቸውን 4 ጨዋታዎች በማሸነፍ መሪ ስፍራ ላይ ተቀምጠዋል። አርሰናል በተለይ 4ቱንም ጨዋታዎች ሲያሸንፍ
በአራቱም ጨዋታ ጎል ያላስቆጠረ ብቸኛው የአውሮፓ ቻምፒየንስ ሊግ የዘንድሮ ዓመት ተፎካካሪ ነው። እንግዲህ እነዚህ ሁለት የወቅቱ ምርጥ ቡድኖች የሚያደርጉት እንቅስቃሴ ምሽት 5 ሰዓት ላይ ይደረጋል። ከጨዋታው አስቀድሞ የሁለቱም ክለብ አሰልጣኞች ለመገናኛ ብዙሃን አጠቃላይ ቡድናዊ ዜናም በተመለከተና እንደዚሁም ደግሞ አንዳንድ ጉዳዮችን አንስተዋል። በተለይ አሰልጣኝ ሚካኤል አርቴታ ከተጫዋቾች ጉዳት ጋር በተያያዘ ማርቲን ኦዲጋርድ፣ ጆኤኬሬሽ፣ እንደነ ገብርኤል ማጋሌጅ፣ ካይ ሃቨርትዝ የመሳሰሉ ተጫዋቾች ለዛሬ ምሽቱም ጨዋታ እንደማይደርሱ ነው የገለጸው። ቪክቶር ጆኤኬሬሽ የተወሰነ ፐርሰንት የመሰለፍ እድል ሊኖረው ይችላል ተብሎ እንደዚሁ መረጃዎች ሲወጡ እንደነበር ይታወሳል። ትላንት ምሽት ግን ይህ ተጫዋች ሜዳ የማይመለስበትን አይነት ፍንጭ ነው የሰጠው በዚህ ጨዋታ ላይ። ይልቁንም በቼልሲው ጨዋታ የመመለስ እድሉ ሰፊ እንደሆነ እየተነገረ ነው የሚገኘው። ይህ ስዊድናዊ ኢንተርናሽናል ቪክቶር ጆኤኬሬሽ ማለት ነው ለአርሰናል ዛሬ ግልጋሎት የማይሰጥ ነው የሚሆነው። በልምምድም ወቅት እሱን ጨምሮ ገብርኤል ማጋሌጅ እንደዚሁም ደግሞ ማክስ ዶማንን የመሳሰሉ ተጫዋቾች ልምምድ እንዳልሰሩ ተነግሯል ማለት ነው። ይልቁኑ ገብርኤል ማርቲኔሊ ለምሽቱ ጨዋታ ስለመዘጋጀቱ ተነግሯል። ገብርኤል ማርቲኔሊ ያለፉትን ጊዜያቶች ጉዳት ነበረበት። ለዚህ ወሳኝ ጨዋታ ግን የመመለስ እድል አለው ተብሏል። በምሽቱ ጨዋታ የመሰለፍ እድል ሊኖረው ይችላል ተብሏል። ትሮሳርድ በእርግጥ በዚህ ቦታ ላይ በጣም ጥሩ እንቅስቃሴ እያደረገ ጎሎችን በተከታታይ እያስቆጠረ እየተመለከት ነው እንገኛለን። እንግዲህ በምሽቱ ጨዋታ ላይ ገብርኤል ማርቲኔሊ በጣም ፊት ቢሆንም ራሱ ተቀይሮ የሚገባበት እድል ሰፊ ስለመሆኑ ነው እየተመለከትን የምንገኘው ማለት ነው። የዛሬው ጨዋታ ለማሸነፍ ወደ ሜዳ እንገባለን። ሁልጊዜም ከባየር ሙኒክ ጋር የሚኖረን ጨዋታ ከዚህ ቀደምም እመለከታለሁ በሌሎች አሰልጣኝ አርሰናልም ሲመራ፣ ነገር ግን ጠንካራ ጨዋታ ነው። በሁለቱም ክለቦች መካከል ያለው የቡድን የተጫዋቾች ጥራት እንዲጠበቅ ያደርገዋል። ይህንንም ለማሳየት ተዘጋጅተናል የሚል አስተያየት ሰጥቷል። የጨዋታው ትርጉም ይገባናል በሚል አይነት አንድምታ ያለውን አስተያየት ነው አሰልጣኝ ሚካኤል አርቴታ እየሰጠው። ቪሴንት ኮምፓኒም ጨዋታውን ለማሸነፍ ተዘጋጅተናል ብሏል። እነዚህ እንግዲህ ሁለት ወጣት አሰልጣኞች ናቸው። ከዚህ ቀደም በማንቸስተር ሲቲ ቤት ማሳለፍ የቻሉበትን አጋጣሚ ተመልክተናል። አርቴታ በፔፕ ስር ምክትል አሰልጣኝ ሆኖ እንደዚሁ ደግሞ ቪሴንት ኮምፓኒ ደግሞ የማንቸስተር ሲቲ ምርጥ የምንጊዜም ተጫዋቾች ሲነሱ በተለይ በተከላካይ ስፍራ ላይ የነበረው ውጤታማነት የሚጠቀስለት ነውና እነዚህ ሁለት ወጣት አሰልጣኞች ቴክኒካል ኤሪያው ላይ ዛሬ እንመለከታቸዋለን። ምን አይነት ታክቲክ ይዘው ቡድናቸውን ይመራሉ፣ ምን አይነት አዝናኝ ጨዋታ ለእግር ኳስ ቤተሰቡ ሊያስመለክቱ ይችላሉ ከፉክክር ጋር የሚለው ነገር ይጠበቃል ማለት ነው። እንግዲህ በዚህ ጨዋታ ላይ የኤቤሬቺ ኤዜ እና እንደዚሁ ደግሞ የሚሼል ኦሊሴ ግንኙነት ዳግም ተቃራኒ ሆኖ መገናኘታቸው እጅግ በጣም አስገራሚና ጨዋታው እንዲጠበቅ ካደረጉ ጉዳዮች መካከል አንደኛው ነው። ማይክል ኦሊሴ እንግዲህ ከክሪስታል ፓላስ ሁለቱም ተጫዋቾች በክሪስታል ፓላስ በደቡብ ለንደኑ ክለብ ክሪስታል ፓላስ ሲጫወቱን እናውቃለን። አሁን ላይ ሁለቱም ክሪስታል ፓላስን ለቀው ኤቤሬቺ ኤዜ ወደ አርሰናል እንደዚሁም ደግሞ ሚሼል ኦሊሴ ደግሞ ወደ ጀርመኑ ክለብ ባየር ሙኒክ ማቅናታቸው የሚታወቅ ነውና ወቅታዊ አቋማቸው እጅግ በጣም የሚገርም ነው። በቡንደስሊጋው ጨዋታዎችን ከፍሬቡርግን አሸንፎ ሲመጣ በጣም ጥሩ እንቅስቃሴ ከነበራቸው የዕለቱ ተጫዋቾች መካከል አንደኛው ሚሼል ኦሊሴ ነው። እንደዚሁ ደግሞ አርሰናል በሰሜን ለንደን ደርቢ ቶተንሃም ሆትስፐርስን ሲያሸንፍ ደግሞ እንደዚሁ ኤቤሬቺ ኤዜ አትሪክ መስራቱ የሚታወስ ነውና ወቅታዊ ብቃታቸው ጥሩ የሆኑ ቀድሞ ደግሞ በአንድ ማሊያ በአንድ ክለብ ሲጫወቱ የነበሩት እነዚህ ሁለት ተፋላሚዎች ዛሬ በተቃራኒ የሚጫወቱበት በሌላ ክለብ የሚገናኙበት ሂደት ተፈጥሮላቸዋል። የሁለቱም ፍክክር ዛሬ ምሽት በጨዋታው ላይ የሚኖራቸውም የልዩነት ፈጣሪ ሚና እንደዚሁ ተጠባቂ ሆኗል ማለት ነው። ሌላው ፒኤስጂን ከቶተንሃም ሆትስፐርስ ጋር የሚያገናኘውም ጨዋታ ይጠበቃል። አርሰናል ላይ ግን የሆኑ የተወሰኑ ፋክተሮችን እንደዚሁ ለመጨመር ከዚህ ቀደም 14 ጊዜ ተገናኝቷል። አብዛኛውን ጨዋታዎችን ማሸነፍ የቻለው የባየር ሙኒክ ነው። ባየር ሙኒክ ከተገናኙበት ጨዋታ ከ14ቱ 8ቱን በማሸነፍ ቀዳሚ ስፍራ ላይ ተቀምጧል። አርሰናል 3 ጊዜ ነው ማሸነፍ የቻለው። እንደዚሁም ደግሞ ጨዋታቸውን በ3 ጊዜ አቻ ማጠናቀቅ ችሏል። የሃሪኬን ሚናም በዛሬው ጨዋታ ላይ ይጠበቃል። በተለይ የሰሜን ለንደን ደርቢ ላይ አርሰናል ከቶተንሃም ሆትስፐርስ ሃሪኬን ቶተንሃም በነበረበት አጋጣሚ ጎሎችን ሲያስቆጠር ቀለል አድርጎ አርሰናል ላይ ይታወቃል። እስካሁን ድረስ 15 ጊዜ የመጫወት እድል አግኝቷል። እንግዲህ ሃሪኬን ማለት ነው ከአርሰናል ጋር በቶተንሃም ሆትስፐርስ ማሊያ ማለት ነውና በዛ ሂደት ላይ
21 ግቦችን ከመረብ ማሳረፍ ችሏል። ስለዚህ አርሰናል መረብ ላይ ወይም ደግሞ አርሰናል ጎል ላይ በቀላሉ ጎል ማስቆጠር የሚችለው ሃሪ ኬን በዛሬው ጨዋታ ላይ ምን አይነት ነገር ሊያስመለክት ይችላል? ከዚህ ቀደም ታስታውሱ እንደሆነ አንዳንድ መረጃዎች ሃሪ ኬንን የማስፈረም ፍላጎት አላቸው። እንደውም የኤቤሬቺ ኤዜን ጉዳይ እያነሱ ነበረ ለማጣቀሻነት መረጃውን ሲያቀርቡ የነበረው። ኤቤሬቺ ኤዜ እንግዲህ አሳድጎት የነበረውን ክለቡን ወይም ደግሞ በታዳጊ ሳለ በአርሰናል አካዳሚ ውስጥ ማለፉን ተከትሎ የቀድሞ ክለቡን ለመቀላቀል ካለው ፍላጎት አንጻር አርሰናልን ተቀላቀለ የሚል አስተያየቶች እያወጡ ጎን ለጎን ደግሞ ሃሪ ኬንም የተወሰኑ ዓመታት ጥቂት ጊዜም ቢሆን በአርሰናል አካዳሚ ውስጥ ማለፍ ችሏልና የፊት መስመሩን ለማጠናከር ሃሪ ኬንን ምናልባት ሊያመጣው ይችላል የሚሉ መረጃዎች ሲወጡ ነበር። በእርግጥ የተለያዩ ክለቦችም ከተጫዋቹ ስም ጋር ሲያያዙ እንደነበረ እናስታውሳለን። ባርሴሎና እንደዚሁ ማንቸስተር ዩናይትድም ሲባል ነበረ ከዚህ ቀደም። እንግዲህ አሳዳጊውን ክለብ ነው ለመግጠም የሚመጣው ማለት ነው። ከዚህ ቀደም በቶተንሃምም እንደዚሁ የከተማ ባላንጣ ሆኖ ሲገጥመው ይታወቃል። አሁንም ደግሞ ዳግም የሚገናኙበት ሁኔታ ተፈጥሮላቸዋል። ምሽት ላይ የሃሪ ኬን እና የሳካን እንደውም የፊት መስመር የማጥቃት እንቅስቃሴ የኤቤሬቺ ኤዜና የሚሼል ኦሊሴም ፍጥጫ እንደዚሁም የአሰልጣኝ ቪሴንት ኮምፓኒ እና የአሰልጣኝ ሚኬል አርቴታም አጠቃላይ የታክቲክ አቀራረብም እንደዚሁ በጨዋታው ሂደት ላይ ይጠበቃል ማለት ነው። የመረጃ ሰዓታችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ነው ወደ እናንተ የምናደርሰው። የክሪስቲያኖ ሮናልዶ ዶ ሳንቶስ አቬሮን መረጃ ቀዳሚ እናደርጋለን። ይህ ፖርቹጋላዊ ኢንተርናሽናል እንግዲህ በክለብ ደረጃ በሳውዲ ፕሮ ሊግ ለአልናስር እየተጫወተ ይገኛል። የፖርቹጋል ብሔራዊ ቡድን ደግሞ አሁንም ድረስ በ40 ዓመቱ ይህንን ማሊያ እንግዲህ እየለበሰ ታሪክ እየሰራ የተለያዩ ቁጥራዊ የማይታመኑ ታሪኮችን በማስመዝገብ ላይ ነው የሚገኘው። የአውሮፓ ሀገራት ወደ ዓለም እግር ኳስ ዋንጫው የውድድር መድረክ ለማለፍ በነበራቸው የምድብ ጨዋታ ላይ ቀይ ካርድ መመልከቱን እናስታውሳለን። በዛ እንቅስቃሴ ላይ ማለት ነውና ቀይ ካርድ መመልከቱን ተከትሎ በቀጣይ የ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ በአሜሪካ፣ በካናዳና በሜክሲኮ ጣምራ አስተናጋጅነት በሚከናወነው ውድድር ላይ ይሄ ቀይ ካርድ ወደዛ ወደ ዓለም ዋንጫው ወደ ዋናው ቶርናመንት ተሸጋግሮ ምናልባት ጨዋታዎች ሊያልፉት የሚችል እድል እንደነበረ ሲገለጽ ነበረ። አንድ ጨዋታ አልፎታል፣ የምድብ ጨዋታ። ተጨማሪ አንድ ጨዋታ ደግሞ በዓለም ዋንጫው ላናየው የምንችልበት እድል ነበረና የፖርቹጋል እግር ኳስ ፌዴሬሽን እንደዚሁ ለፊፋ ባቀረበው ቅሬታ መሰረት በማድረግ ወይም ደግሞ ፊፋም መተዳደሪያ ደንቡን በማየት እንግዲህ ክርስቲያኖ ሮናልዶን ተጨማሪ ጨዋታ እንደማይቀጣው ነው የገለጸው። ስለዚህ የዓለም እግር ኳስ ዋንጫ የውድድር መድረክ ጅማሮን ሲያደርግ ከምድብ ከመጀመሪያው ጨዋታ ጀምረን በፖርቹጋል ማሊያ ክርስቲያኖ ሮናልዶን የምንመለከትበት እድል አለን ማለት ነው። በተለይ ይጠበቃል አይደለ የ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ በርከት ያሉ ሲኒየር ተጫዋቾች ጫማቸውን የሚሰቅሉበት ነው። በተለይ ከእግር ኳስ በአጠቃላይ ህይወታቸው ሳይሆን በክለብ ሊቀጥሉ ይችላሉ። ነገር ግን ተጨማሪ የዓለም ዋንጫ መድረኮችን የማይሳተፉበት ሊሆን የሚችልበት አጋጣሚ እጅግ በጣም ሰፊ ነው። እድሜያቸውን የሚገኙበትን ካሰላም ማለት ነው። አንደኛው ክርስቲያኖ ሮናልዶ ነው። ከዛ ባለፈ ደግሞ ሊዮኔል አንድሬስ ሜሲም እንደዚሁ በበርካታ የእግር ኳሱ አፍቃሪያን ዘንድ የሚወደድ የሚከበርና ትልልቅ ታሪኮችን የሰራ ተጫዋች ነው። እነዚህን ሁለት ተጫዋቾች አናያቸውም። ሞድሪጅም በተመሳሳይ እንደዚሁም ሉካ ሞድሪጅም በተመሳሳይ ዓለም ዋንጫው የውድድር መድረክ ተጨማሪ መድረኮች ላይ ላናያቸው የምንችላቸው ትልልቅ ተጫዋቾች ናቸው። እስካሁን ድረስ አምስት ጊዜ በዓለም ዋንጫው ተሳትፈዋል። ቀጣይ 6ኛ ተሳትፏቸው ነው የሚሆነውና ይሄ እንግዲህ የመጨረሻው የዓለም ዋንጫ ተሳትፏቸው ሊሆን ይችላል። ስለዚህ አንደኛው ክርስቲያኖ ሮናልዶ ነው። ክርስቲያኖ ሮናልዶን ሙሉ በፖርቹጋል ብሔራዊ ቡድን እንግዲህ ሮቤርቶ ማርቲኔዝ የመሰለፍ እድል ከሰጡት በዛ እንቅስቃሴ ላይ የምንመለከትበት እድል አሁን በፊፋ ስለመበሰሩ እየተገለጸ ነው የሚገኘው ማለት ነው። ወደ ሌላው መረጃችን ስናልፍ የቪክቶር ጆኬሬሽን ጉዳይ ቅድምም ጨዋታውን አስታከኬ የተወሰነ መረጃ ሰጥቻችኋለሁ። ብዙ የአርሰናል ደጋፊዎች ጥያቄ እየጠየቁ ነበር። ቪክቶር ጆኬሬሽ በዚህ በዛሬ ምሽት በሚደረገውና በርካቶች አብዝተው እየናፈቁት በሚገኘው ከሙኒክ ጋር በኤሚሬትስ ስቴዲየም በሚያደርጉት ጨዋታ ላይ ይመለሳሉ የሚል ጥያቄ እየጠየቁ ነበረ። አሰልጣኝ ሚኬል አርቴታ እንግዲህ እንደተናገረው ከሆነ ለዚህ ጨዋታ ዝግጁ አይደለም። በቀጣይ ግን ከቼልሲ ጋር በሚደረገው የእንግሊዝ ፕሪሚየር ሊግ 13ኛ ሳምንት መርሃ ግብር ላይ ተጫዋቹ ወደ ሜዳ ይመለሳል የሚል ሙሉ እምነት እንዳለው ገልጿል ማለት ነው። ማርቲኔሊ ግን በምሽቱ ጨዋታ ይካተታል ተብሏል። ጄሱስ እጅግ በጣም በሚገርም ፍጥነት ወደ ሜዳ ለመመለስ ሁሉን ነገር አጠናቆ የኔን ፍቃድ ብቻ እየጠበቀ ነው የሚገኘው የሚል አንድምታ ያለውን አስተያየት እንደዚሁ
አሰልጣኝ ሚካኤል አርቴታ ሰጥቷል። ካይ ሃቨርትዝም እንደዚሁ በጥሩ መሻሻል ላይ ነው። ማዱኬን ላስት ዊክ እንደተመለከትነው ጨዋታ በሚያደርጉበት ሰዓት ላይ በሰሜን ለንደን ደርቢ ጥቂት ደቂቃዎችን ተቀይሮ ገብቶ መጫወቱ ይታወሳልና እነዚህ ተጫዋቾች ዝግጁ ናቸው ለዛሬው ፍልሚያ ተብሏል። የማጋሌጅ እንደዚሁ ካይ ሃቨርትዝን ማክስ ዶማን ልምምድ አልሰሩም ተብሏል። በዛሬው ጨዋታ ላይ የመሰለፍ እድላቸው እጅግ በጣም ጠባብና የማይሆን ደረጃ ላይ እንደሚገኝ ተገልጿል ማለት ነው። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር እንግዲህ የዛሬ ዕለተ ረቡዕ ህዳር 17 2018 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። ስለተከታተላችሁን እጅግ በጣም እናመሰግናለን። ተወዳጅ የናሁ ቴሌቪዥን ፕሮግራሞች አሁንም በመላው ዓለም እየደረሱ ቆይታ የሚያደርጉ ነው የሚሆነው። በተለይ ደግሞ የሶሻል ሚዲያ አማራጮቻችንን መከታተል ትችላላችሁ። ከቲቪው በተጨማሪ የናሁ ቴሌቪዥን ዩቲዩብ ቻናል እንደዚሁም ቲክቶክ እና ፌስቡክ ላይ በስፋት እየደረስን እንገኛለን። እነዚህን ቻናሎቻችንን እየተቀላቀላችሁ እንድታተርፉባቸውና የመዝናኛ ከሀገር ቤት እስከ ባህር ማዶ ወቅታዊና አዳዲስ ሰበር መረጃዎችንና ዜናዎችን የምታገኙበት ነው የሚሆነው። በድጋሚ አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።